በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ የምትመሰገን የፍጥረታት ሁሉ ባለቤት መድኃኔዓለም ክርስቶስ ሆይ በበደላችንና በኃጢአታችን ሙታን በነበርን ጊዜ በምህረትና በፍቅር በቸርነትና ደግሞ በሰላም ከዘላለም የሆነውን ሐሳብህን ለእኛ ለመግለጥ በፍቃድ ሁሉን ያደረግክልን ዘሃሎ ወይሄሉ ዘመጻ ወካይበ ይመጽእ ኢየሱስ ክርስቶስ ተብሎ የተነገረልን የመጣህ ከድንግል ማርያምም የተወለድክልን ተወልደህ የጠፋነውን እኛ ደግሞ የሞትነውን በዘላለም ሐሳብ ወደ አንተ እንድንመለስ የማይከፈለውን ሁሉ ከፍለህ የማትሞተው አምላካችን የሞትክልን የድንግል ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና ውዳሴና አምልኮት ከምድር እስከ አርያም ድረስ ላንተ ይሁን። ጌታ ሆይ እንደኛ ሐሳብ ሳይሆን ያንተን ሐሳብ ቅድስት ቤተ ክርስቲያንን የሚገልጠውን የማይለወጠውንና ደግሞ የማይሸረሸረውን ብለውም የማይነጥፈውን ቅዱስ ቃል ሰምተን ተስፋ የምናደርጋትን መንግሥተ ሰማያትን እንድንወርስ ያንተ አባትነት የሾምካቸው የለይሃቸው ያከበርካቸው ቅዱሳን አባቶቻችን ጸሎታቸውና በረከታቸው የእናትህ የእናታችን ቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። የተከበሩ አባታችን መላከ ፀሐይ መምህር ተስፋ የዚህ ታላቅ ደብር አስተዳዳሪ ሊቃውንተ ቤተ ክርስቲያን እግዚአብሔር በዘላለም ሐሳቡ የመረጣችሁ የሾማችሁ ያከበራችሁ ከፍ ከፍ ያለውንም ሐሳብ ይዛችሁ ከጨለማ ወደሚደነቅ ብርሃን የሚወስደውን የዘላለም ወንጌል እየሰበካችሁ ያላችሁ መምህራነ ወንጌል በምስጢር እየተፋጠናችሁ እግዚአብሔርን እያገለገላችሁ ያላችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዘላለም ሐሳብ የተጠራችሁ ውሉደ እግዚአብሔር አባቶችና እናቶች፣ እህቶችና ወንድሞች፣ ሕፃናት ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ በሆነው ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? አይሰማም? እንደምን አደራችሁ? ኧረ አይሰማም? እንደምን አደራችሁ? ያደረሰን ምስጋና ስለሚገባው ሲከፍ አድርጋችሁ እግዚአብሔርን አመስግኑት። ክብርና ምስጋና ለእርሱ ይሁን። ከጨለማ ወደሚደነቅ ብርሃኑ የጠራ ብዙዎቹ ሲጠፉ እንዳንጠፋ ደግሞ የእናቱ የቅድስት ድንግል ማርያም አማላጅነት የሾማቸው የቅዱሳን መላእክት ጥበቃ ከኛ ጋር ሆኖ የሊቃውንቱም ደግሞ ምልጃ፣ ጸሎት፣ አገልግሎት በእግዚአብሔር ፊት እያቀረብን ለዚህ ጊዜና ሰዓት ስለደረሰን በእውነት ደግማችሁ እግዚአብሔርን አመስግኑ። እግዚአብሔር አምላካችን ክብርና ምስጋና ለእርሱ ይሆንልን። በቀሪው ሰዓት ላይ እሱ እንዲያስተምራችሁ የእርሱ የሆነውን ደግሞ እንድትሰሙ ሁላችን ቁመን እርሱን ሰምተነውና ተምረን እንድንመለስ የእናታችን ቅድስት ድንግል ማርያም ምልጃና ጸሎት የታላቁ ደግሞም የአምላካችን አገልጋይ የቅዱስ ያሬድ በረከት ጸሎት ከሁላችን ጋር ሆኖ እንድንማር እግዚአብሔር ይርዳችሁ። ዛሬ የምንማማረው በማቴዎስ ወንጌል በምዕራፍ 3 ቁጥር 8 ላይ ያለውን መነሻ ቃል ይዘን ነው። ይህ ዘመን ደግሞም ወደ ፍሬው ጠጋ ብለን የምናይበትና ፍሬ ክርስትናችንንም የምንለቅምበት ደግሞም በፍሬ ወንጌል ራሳችንንም የምናይበት የምንፈትሽበት ሊቃውንቱ የዘሩት ወንጌል እግዚአብሔር ደግሞ በመንፈስ ቅዱስ ያሳደገው ሕይወት የተማርነው ሕይወት ፍሬ አፍርቶ በምሳሌ ከተነገረው መንግሥተ ሰማያትን በትክክል ደግሞ ለመውረስ በፍሬው አማካኝነትም የሚታይ ሕይወት ስለሆነ የፍሬ ዘመን ነው ብለው አባቶቻችን ያስተምራል። ቅዱስ ዮሐንስ ፍሬ ከሌለው ሕይወትም ደግሞ ይለዩ ዘንድ
ፍሬ ያለው ምግባርና እምነት እንዲኖራቸው ካስተማረበትም ትልቁ ትምህርት አንጻር በዘመኑ የነበሩ እግዚአብሔርንና ቤተ ክርስቲያንን የማይፈልግ ልብ የነበራቸው ጸሐፍት ፈሪሳውያንን የገሰጸበትና ፍሬ ያላቸውን ደግሞ ክርስቲያን ልጆቹን የቤተ ክርስቲያን ልጆችን በትክክልም ደግሞ ሕይወታቸውን ያሳየበት ቃል ነው። እንደ እግዚአብሔር ቸርነት በዚህ ዕለትና በዚህ ሰዓት ላይ የሚታሰበው በጣም ብዙ በዓላቶች አሉ። ዛሬ ተናግረን የማንጨርሳቸው ቤተ ክርስቲያን ደግሞ የታሪክ መዝገብ ስለሆነች ቅዱስ የሆነውንም የቤተ ክርስቲያንን ሐሳብ ለሚሰሙ ወዳጆቹ ምስክርነትም የምትሰጥም ስለሆነች ታላላቅ አበይት በዓሎች ዛሬ የሚታወሱበትም ዕለት ነው። ሁሉንም ተናግረን ታሪካቸውን እያነሳን ብንሄድ የቤተ ክርስቲያንን ታሪክ ልንጨርሰው አንችልም። ምሕረቱ ብዙ ስለሆነ ጥቂት በጥቂት የሆነውን ተምረን ተስፋ የምናደርጋትን መንግሥቱን ለመውረስ ደግሞ እንድንበቃ እግዚአብሔር ሁላችንን አስተምሮ ወደ ቤቱ እንዲልከን መንፈስ ቅዱስ አባታችን እናታችን ድንግል ማርያም ከሁላችን ጋር ትቁምልን። እንግዲህ ስለ ንስሐ ደግሞ በጎ ፍሬ የሚያፈራ ሕይወት ይኖራችሁ ብሎ ነው የሚጀምረው። ክርስቲያን የሚኖረው በወንጌል ከተተከለ በኋላ በወንጌል ከተማረ በኋላ የወንጌልን ፍሬ እንድናፈራ ቤተ ክርስቲያን ታሳድጋለች፣ ትኮተኩታለች፣ ትጠብቃለች። ደግሞም ከእኛና ከእኛ ሕይወት አንጻር ከወንጌል አንጻር ፈትሻ መያዝ ያለብንን ሕይወት ታስይዛለች። በዘመኑ የነበረው ቅዱስ ዮሐንስ ደግሞም እግዚአብሔርን ተስፋ ያደረጉ ወገኖቹን ሲያስተምራቸው ጸሐፍት ፈሪሳውያን ፍሬ የሌለው ምግባር አየባቸው። የአብርሃም ልጆች ነን ይላሉ፣ የአብርሃምን አምላክ አይፈሩ። የቤተ ክርስቲያን ልጆች ነን ይላሉ፣ የቤተ ክርስቲያን ሕይወት አልተገኘባቸው። የወንጌል ልጆች ነን፣ የኦሪት ልጆች ነን፣ ወደ ወንጌሉ እንሻገራለን ይላሉ። ወንጌሉን ግን ሊያከብሩ አልወደዱ፣ ቅዱሳኑን ሊያከብሩ አልወደዱምና እናንተ የአብርሃም ልጆች ከሆናችሁ የአብርሃምን ሥራ ስሩ። አብርሃም እግዚአብሔርን ነው ተስፋ ያደረገው። መላእክቱን ደግሞ በምልጃቸው ታምኖ ነው ስሙ ኃያል እንደሆነ እግዚአብሔርን የተከተለው። መውጣት ያለበትን ሰፈርና ሁኔታ ሁሉ ተለይቶ ወደ እግዚአብሔር የቀረበው የታመነውን እግዚአብሔርን አምኖ ነው። ሐዋርያው ቅዱስ ጳውሎስም በሮሜ ምዕራፍ 4 ላይ እንደተናገረ ደግሞም የዘላለም አምላክ የሆነውን እግዚአብሔርን አመነ፣ ጽድቅ ሆኖም ተቆጠረለት ይላል። ጽድቅ ሆኖ የሚቆጠረው ቤተ ክርስቲያንን ሰምተን ወደ እግዚአብሔር መቅረብ ስንጀምር ነው ወገኖች። እና የአብርሃምን ምግባር እናንተ ጋር ፈለግኩት አላቸው ቅዱስ ዮሐንስ። አብርሃም ከሚወጣበት ስፍር ላይ ውጣ ተባለ፣ ወጣ። የእግዚአብሔርንም ድምፅ ሰማ፣ ተለየ። እርም ከሆነው ነገር ተለየ፣ ርኩሰት ካለበት ነገር ተለየ። ዛሬ በዘመናችን መለየት ያለብን ነገር አለ። ፍሬ ከማያፈራ ምግባር ሃይማኖትን አስተባብሮ ካልያዘ ሕይወት እኔና እናንተ ልንለይ ይገባል። የሚለየው ደግሞ ቅዱስ ወንጌል ነው። ቤተ ክርስቲያን ያፈራቻቸው ሊቃውንቱ ሲያስተምሩ ቁጭ ብለን መስማት ከጀመርን እንደ ቅዱስ ዮሐንስ የሆነውን ስብከት ፍሬ የሌለውን ገለል እያደረግን ፍሬ ወንጌልን ወደ ውስጣችን እንይዛለን። ፍሬ የሌለውን ክህደት እያስወገድን ፍሬ ያለው እምነትን እንከተላለን። ወንጌሉን ስንሰማው ፍሬ የሌለው ዘረኝነት ከኛ ይወገዳል። ዛሬም ደግሞ እንደ ጸሐፍት ፈሪሳውያን ልናስወግደው የሚገባው ፍሬ የማያፈራ ዘረኝነት ነው ወገኖቼ። አገር እየተተራመሰ ያለ፣ ሰው ሁሉ በሰው እጅ እያለቀ ያለ፣ እግዚአብሔር የማይፈልገው ነገር እየተፈጸመ ያለ ቅዱስ ዮሐንስ እያስተማረ እንዳለ ደግሞም እንዳስተማረ የቤተ ክርስቲያን ድምፅ የሚሰማው እንደዚህ ነው። ለንስሐ የሚያፈራ በጎ ደግሞም ሕሊናና ልብ ይኖራችኋል። ወገኖቼ መታደል ነው። በጎ ሕሊናና ደግሞም እምነቱን የሚያከብር ልብ ይዞ በእግዚአብሔር ላይ መሰብሰብ።
መጨረሻችን እንዲያምር እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ከኔ ጋር ያላችሁ ከኔ ጋር ናችሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ወገኖቼ ከእግዚአብሔር ጋር ካልሆን ይሄ ዘመን በጣም ከባድ ነው። ይሄ ዘመን በጣም የሚያስጨንቅ ነው። ፍሬ ከሌለው ጋራ የምንኖር ከሆነ እግዚአብሔር ያዝናልና መጨረሻችን በፍሬው ደግሞ እንዲጠቀለል መንፈስ ቅዱስ አምላካችን የእናታችን የድንግል ማርያምን ምልጃ ተመልክቶ ደግሞ ወደ ዘላለም ፍሬ እንድንሰበሰብና እንድንጨመር የቅዱሳን አምላክ እግዚአብሔር ከሁላችን ጋር ሆኖ ይርዳ። ማቴዎስ ወንጌላዊው በምዕራፍ 3 ቁጥር 8 ላይ እንደዚህ ይላል። ከፈሪሳውያንና ከሰዱቃውያን ከቁጥር 7 ጀምራችሁ ስትመለከቱ ከሰዱቃውያን ብዙዎቹ ወደ ጥምቀቱም ደግሞ ሲመጡ አየ። እንዲህም አላቸው፣ እናንተ የእፉኝት ልጆች ከሚመጣውን የቁጣ ደግሞ ቁጣ እንድትሸሹ ማንም አመለከታችሁ? እንግዲህ ለንስሐ ደግሞ የሚገባውን እነሆ በጎ ፍሬ በልባችሁ አስቡ፣ ደግሞም አድርጉ። አብርሃምም አባት አለን እያላችሁ በከንቱ ዘመናችሁን አትጨርሱ አላቸው። በከንቱ ዘመናችን እንዳያልቅ እግዚአብሔር ይርዳል። እግዚአብሔርን ተስፋ ስናደርገው ነው ፍሬ ወደ ውስጣችን የሚመጣ። እግዚአብሔር ጋር ስንሆን ነው ደግሞ በጎ ነገር በእኛ ሊከናወን የሚችለው። ዮሐንስ ወንጌላዊው ክፋት ያለበትን ልብ ተመለከተና ከክፋት ተለይተው የአባቶቹን መስቀል ተስፋ አድርጎ የሚያስተምሩትንም ወንጌል ደግሞ በልቡ አስርጾ ቅድስት ቤተ ክርስቲያንን ከፍ አድርጎ ዓለምን ዝቅ አድርጎ የዚህኛውን ዓለም ረስቶ ያኛውን ዓለም ደግሞ ከፍ ለሚያደርጉ ሲናገር እናንተ እውነተኛውን እግዚአብሔርን ተከትላችኋልና ደግሞ ቅርንጫፎቹ ናችሁ፣ ፍሬንም ታፈራላችሁ። ነገር ግን ከግንዱ የተለዩ ደግሞም ከቤተ ክርስቲያን ትምህርት የተለዩ ከኦርቶዶክሳዊ ሕይወትም የተለዩ ከድንግል ማርያም እናትነትም የተለዩ ወንጌል ከምናገረው ወጥተው ደግሞ ፍሬ አልባ የሆኑ እጅግ ብዙ የጎመሩ ቅጠሎች አሉ። ፍሬ የሌላቸው፣ ምግባር የሌላቸው፣ ወንጌልን ተስፋ ያላደረጉ፣ የወንጌሉን ሐሳብ የሊቃውንቱን ትምህርት ያልሰሙ፣ እግዚአብሔር እያለ ጣዖት የሚያመልኩ፣ መቅደሱ እያለ ደግሞ መቅደስ ሰውነታቸውን የሚያፈርሱ፣ በእግዚአብሔር ሐሳብ ላይ ሳይሆን ለሰይጣን ተላልፈው የተሰጡ አሉና አንዳችም አይከናወንላቸውም፣ የሚጀምሩትም አይፈጸምላቸውም፣ በባዶ ይመለሳሉ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር ምዕራፍ 15 ላይ ያለ አንዳችም ደግሞ ልታደርጉ አትችሉም። ፍሬ ከሌለው ምግባር ጋር ስንኖር እግዚአብሔር ከኛ ጋር አይሆንም። ፍሬ ከሌለው ሕይወት ጋር ስንመላለስ እግዚአብሔር በእኛ በኩል ላይ ሊሰራ ያሰበውን ደግሞም ሊሰጠን የሚያሰበውን ተስፋ የምናደርጋትን መንግሥተ ሰማያትን ከመውረስ እንኮበልላለን። አብርሃም ግን መንግሥቱን ለመውረስ የታሰበ ነበር። አብርሃም ግን ፍሬ ያለውን ምግባር ነበር የሚከተለው፣ ምክንያቱም በወንጌል የተሰበረ ልብ ስላለው። አብርሃም የሰማው እግዚአብሔርን ፍሬ አልባ የሆነውን ሕይወት ቀይሮ በፍሬ የሚያከማቸውን ፍሬ አልባ ትዳርን ለውጦ ደግሞ በፍሬ የሚባርክ ሕይወትን የሚሰጠው ሁላችን በፍሬው ተባርከን ድንግልን አስቀድመን መጨረሻችን እንዲያምር እግዚአብሔር መንፈስ ቅዱስ ይርዳል። ወገኖቼ እንደሱ ሲሆን ነው ሕይወታችን ከኛ ጋር መልካም የሆነውን መንግሥቱን ለመውረስ ዝግጁ የምንሆነው። እና ቅዱስ ዮሐንስ ለእነዚህ ለፈሪሳውያን አይነት ጠባይ ላላቸው ዛሬም እኔና እናንተን በመቅደሱ የሚናገረን እንደዚህ ነው። ከኔ ጋር ያላችሁ ከኔ ጋር ናችሁ ወይ? ለትንሽ ለ6 ደቂቃ ሁላችሁም ጸጥ ብላችሁ ስሙ። እናንተ ስትናገሩ ፍሬ አልባ እንዳንሆን በትንሿ ደቂቃ ፍሬ አፍርተን መሄዳለን። ፍሬ እኮ ቸግሮናል እኮ አሁን ወገኖች ተቸግረናል። ፍሬ ምግባር እየጠፋ ነው ከምድሪቱ ላይ። ፍሬ ሃይማኖት ከትውልዱ እየጠፋ ነው። ቤተ ክርስቲያንን የሚያከብር ትውልድ እየጠፋ እየመጣ ነው። እና ወንጌል ሲነገር ትልቁም ትንሹም አዋቂውም መንፈሳዊውም ሥጋዊውም ጥበብ የጎደለውም ጥበብ ያከማቸውም ሊሰማት ይገባል። ይሄ ማንኛውም ዝም ብሎ ተራ ነገር አይደለም። ፍሬ የምናፈራው በዚህ በእግዚአብሔር ቃል ነው። ብዙዎቹ ፍሬ ያፈሩት በዚህ ነው።
እነ ኤርምያስ ፍሬ ያፈሩት በቅድስት ቤተ ክርስቲያን። ነገስታቱ እነ ዘርዓ ያዕቆብ ፍሬ ያፈሩት ፍሬያቸው የተለቀመው በግሸን ደብረ ከርቤ ላይ ትልቁን ግማደ መስቀሉን ያስመሰከሩት ያሳዩት ሰው ሁሉ የመዳን ምክንያት የሆነው የተናገሩት ብዙዎቹ ደግሞ ታሪክ የሰሩት ፍሬ የምታፈራውን እናት ቤተ ክርስቲያን የምትሰጠውን ወንጌል ስለሰሙ ነው። እና የቤተ ክርስቲያን አምላክ ከሁላችን ጋር ሆኖ ፍሬ ከሌለው ሕይወት ወጥተን ፍሬ ወደሚያፈራ ነገር እንድንመለስ ቸርነትና ምሕረቱ ከሁላችን ጋር ይሁን። የሁለት ገጽታዎች ሁኔታ ናቸው የሚታዩት። አንድ ፍሬ ያለው ወገን አለ፣ ሌላ ደግሞ ፍሬ የሌለው ወገን አለ። እዚህ ላይ ጸሐፍት ፈሪሳውያን ይናገራሉ። እግዚአብሔር እኮ እናምነዋለን፣ አብርሃምም አባታችን የኛ ነው፣ እኛ እኮ የእሱ ልጆች ነን ይላሉ። የአብርሃም ምግባር ግን ሲፈተሽ የለም። ወገኖች የአብርሃም ሕይወት ሲፈተሽ በእነሱ ሕይወት ላይ የለም። ይገድላሉ። አሁን እንዳለው ዘመን መንገድ ይዘጋሉ፣ ሐሳቡን ይቃወማሉ፣ የቤተ ክርስቲያንን ድምፅ አይሰሙም፣ የቅዱሳኑ ሕይወት ያቃልላሉ። ወንጌል እንደምንም ነገር እንዲሆን አይታይም። ዛሬ በዚህ ዘመን እንዲህ ነው። ፍሬ አልባ መሆን ማለት ይሄ ነው። በነገራችን ላይ ፍሬ ማፍራት ማለት ብዙ ነገር መሸከም ማለት አይደለም። እሱ ቅጠል ነው። እሱ ቅጠል ይባላል። ቅጠል ይጎመራል እኮ ቅጠል ያብባል፣ ይደምቃል፣ ይታያል። ግን ፍሬው ደምቆ ደግሞም መልኩ ለምልሞ ቅጠሉ አብቦ ደምቆ ታይቶ ፍሬው ደግሞ ወደ መስከረም ሲደርስ ወደ ጥቅምት ሲሰበሰብ ባዶ ሆኖ ከተገኘ ከባድ ነው፣ ከባድ ነው ወገኖች። ክርስትና አሁን እንደምትመለከቱት ፊት ለፊት እንዳለው እጽዋት ምሳሌ ነው። ይሄ የምትመለከቱት እጽዋት ዝናቡን ስላገኘ ለምልሟ። የኔና የእናንተ ሕይወት ዝናብ ወንጌል ነው የሚያለመልመው። ዝናብ ወንጌል ካለመለመው በኋላ ቅዱስ የሆነውን ወንጌል የሰማ ክቡር የሆነውን ቅዱስ ሥጋ ደግሞ የተቀበለ ክቡር የሆነውን ደሙን የተቀበለ የጠጣ ያከበረ ፍሬው መጨረሻ በመንግሥተ ሰማያት የሚኖር ይሆናል። አለዛ ግን ጎምርተን እንዳንቀር እግዚአብሔር መንፈስ ቅዱስ ይርዳ። ቅጠሉ አብቦ መቅረት ከባድ ነው። ቅጠሉ ከለመለመ በኋላ ወደ ፍሬው መሻገር መቻል አለበት። ከዘመርን በኋላ ካመን በኋላ ከተጠመቅን በኋላ አባቶቻችንን ከሰማን በኋላ ንስሐ አባት ከያዝን በኋላ በመቅደሱ ከመጣን በኋላ ሊቃውንቱን ከሰማን በኋላ አውደ ምሕረቱ ወንጌል ከተሰበከ በኋላ የወንጌሉ ውጤት በእኔና በእናንተ ሊኖርና ሊታይ ይገባል። እስቲ ቁጭ በሉ። ለ5 ደቂቃ ብያችሁ ነበር። የምትወጡ የምትገቡ አላችሁ። እናንተም እኮ ፍሬ እንድታፈሩ ነው እዚህ ያሉ ትልልቅ ሊቃውንቶች ብዙ እየደከሙ ያሉት ፍሬ እንድታፈሩ ነው። በእውነት ትልልቅ አባቶች አሏችሁ፣ እድለኞች ናችሁ። ለወንጌል ጆሮአቸውን የሰጡ ራሳቸው ወንጌል የሆኑ አባቶች አሏችሁ። ከጅማሬ እስከ ፍጻሜ ያሉ፣ ከመቅደሱ ጀምሮ እስከ ማህሌቱ ያሉ፣ ከማህሌቱ እስከ አውደ ምሕረቱ ያሉ የሚነበቡ ፍሬ የሚሰጡ መጽሐፍቶች ናቸው። ከሰማችኋቸው በእውነት ሊቃውንቱን የሰጠንን እስኪ እግዚአብሔርን በደንብ አድርጋችሁ አመስግኑ ወገኖች። እግዚአብሔርን መስሉ። እነዚህ ናቸው አልጫውን ሕይወት የሚያለመልሙት። እነዚህ ናቸው የጎመራውን ቅጠል ፍሬ አልባ እንዳይሆን አስተምረው የሚለውጡት። ስለዚህ ቅዱስ ዮሐንስ ምን አላቸው? ለፈሪሳውያን ለጎመሩት ቅጠሉ ለሚታይባቸው ግን ፍሬ ለሌላቸው የአብርሃም ፍሬ ለማይታያቸው የአብርሃምን አምላክ ደግሞ አሁን ተሸክመውት የማይኖሩ አብረውት የማይኖሩ በጾም በጸሎት የማይበረቱ ወንጌሉን ተስፋ አድርገው ተስፋቸው ግን ወደ ፍጻሜ ያላመጣቸው ጸሐፍት ፈሪሳውያን እናንተ ግን ሳያችሁ የአብርሃም አባታችሁ ሕይወት የላችሁም ማለት የአብርሃም ልጆች ናችሁ፣ ግን በሥጋ ብቻ ሆናችሁ አየኋችኋል። እውነት የሥጋ ልጆች ብቻ ሆነን በቤተ ክርስቲያን እንዳንመላለስ እግዚአብሔር ይርዳ። የቤተ ክርስቲያን ልጅነት ማለት በመንፈስ ቅዱስ ፍሬ ያፈራ እግዚአብሔርን የሚፈራ ጠላቱን እንደራሱ የሚወድ መስቀሉን የሚከተል ድንግልን ቅደሚልኝ የሚል
ቅዱስ ያሬድ ሆይ እግዚአብሔር ሹሞሃል፣ አክብሮሃል። አንተን ከፍ ያደረገ የእኛም አምላክ ስለሆነ በዜማ ያመሰገንከው፣ አንተ ደግሞ ያሸበሸብክለትን አምላኬን አጥቼ እንዳልኖር ከአንተ ጋር እንድኖር የአንተ በረከት የእናትህ የድንግል ማርያም ምልጃ የዘላለም አምላክ ሐሳብ ከኔ ጋር ይሁን ብሎ መጸለይ ፍሬ እንድናፈራ ያግዛል። ፍሬ እንድናፈራ ያግዛል። አለዛ ግን ነጠላችንን ብቻ ሽሞንሙነን እኔ እኮ የእንትና ልጅ ነን እያልን ብንፎክረው የጎመራ ቅጠል ብቻ ሆኖ መቅረት እንዳይሆን እግዚአብሔር ይርዳል። ወገኖቼ ቀሚሴን አሳምሬ የጎመራ ቅጠል ሆኜ እንዳልቀር ለኔም ጸልዩ። መኩነስነሱ ብቻ አይደለም፣ መንግሥተ ሰማያትን መውረሱ ላይ ነው ፍሬው። በደንብ ስሙ ወገኖች። እኛ ተስፋችን በሰማይ ነው። በሰማይ ነው ተስፋችን። በሰማይ ያለውን ተስፋ ለመውረስ ደግሞ ሊቃውንቱ እንዳመሰገኑ ደግሞ በሰማይ ያሉ ልበክሙ እያልን ልንዘምር ይገባል። ልባችንን ከዚህ ምድር ሳይሆን መርካቶ ላይ ሳይሆን ቦሌ ላይ ሳይሆን ሕንፃው ላይ ሳይሆን መኪናው ላይ ሳይሆን ቤቱ ላይ ሳይሆን ዘረኝነቱ ላይ ሳይሆን ጎጠኝነቱ ላይ ሳይሆን ስልጣኑ ላይ ሳይሆን የሚበላው የሚጠጣው ላይ ሳይሆን አማናዊ የሆነው የሚበላው የሚጠጣው ላይ ቅዱስ ሥጋው ላይ ፍሬ ማፍራት የሚችለው ወንጌል ላይ ከፈሪሳውያን ሕይወት ወጥቶ ወደ አማናዊት ወደ ሆነችው ወደ ቅድስት ቤተ ክርስቲያን ተሰብስቦ በፍቅር ደግሞ በትህትና እንደ ድንግል ማርያም በመቅደሱ በመጽናት። ዛሬ እኮ ከመቅደሱ የወጡ ልቦች ብዙ አሉ። ከመቅደሱ የኮበለሉ ከተዋህዶ እምነታቸውን የጠፉ አባቶቻቸውን የሚያቃልሉ የተማሩባትን ሰንበት ትምህርት የረሱ ማዕለቱን የዘነጉ ሲያሸበሽቡ እንደሞኝ የሚቆጥሩ ስንማር እንደ ስንፍና የሚያደርጉ ብዙ ልቦች ስላሉ እነዛን ልቦች መልሶ መቅደሱን እንዲያጸናልን እግዚአብሔር መንፈስ ቅዱስ ይርዳ እና ለእነዚህ ነው እየተናገራቸው ያለ። እስኪ እነዚህ ሰዎች እነማን ናቸው? ወደ ብሉይ ኪዳን እንመለስ። ጊዜ ካለን በደንብ እናያለን። ኢሳይያስ ምዕራፍ 5 ቁጥር 1 ላይ የአብርሃም ልጆች የተባሉ የተለዩ የከበሩ እግዚአብሔር የለያቸው ራሳቸውን ግን ፍሬ አልባ በሆነ ሕይወት ውስጥ የከተቱ ሰዎችን ተመለከተ። በምሳሌ ነው የተናገረው። ዛሬ ሲነገርም እንደሰማችሁት በወንጌሉም ላይ በማርቆስ ወንጌል ምዕራፍ 4 ቁጥር 24 ጀምሮ እስከ 39 ላይ ስትሄዱ በደንብ ሕይወታችንን ጨምቆ የሚያሳይ ወንጌላዊው ማርቆስ እንዳስቀመጠው ቤተ ክርስቲያናችን ታስተምራለች። ፍሬ አልባ ከሆነ ሕይወት የምንወጣበት መንገድ ይሄ ብቻ ስለሆነ ፍሬ አልባ ከሆነ ማንነትን የምንሻገርበትም ይሄ ስለሆነ አንዳንድ ጊዜ ብዙ ነገር ተሸክመን ሊሆን ይችላል። ነገር ግን ፍሬ ያለው ወይ ብሎ ደግሞ ማየትም በጎ ነው። እየጾምን ነው፣ እየጸለይን ነው፣ እጃችን ላይ ደም ካለ ካልታጠብነው ፍሬው አያፈራም። እየቀደስን ነው፣ እያስቀደስን ነው፣ እግዚአብሔርን ወደን ምስኪኖቹንም መውደድ ካልጀመርን በፍጹም ደግሞ የጎመራ ሕይወት ብቻ ነው የሚኖረው። ቤት ሊኖረን ይችላል፣ እንቅልፍ የሌለው ሕይወት ነው የሚሆነው። ምክንያቱም ፍሬ አልባ ምግባር ደግሞም በምግባር የታሸ በእምነት የጸደቀ እግዚአብሔርን ተስፋ ያላደረገ ሕይወት ባዶ ከንቱ ልፍለፋ ስለሚሆን እና ወገኖቼ የቤተ ክርስቲያን አምላክ ከኛ ጋር ሆኖ ፍጻሜያችን እንዲያምር እግዚአብሔር ይርዳል። እስኪ አሜን በሉ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል፣ አሁን ግን ስለ ወዳጄና ስለ ወይኑ ቦታም ደግሞ ለወይኑ ቅኔ እቀኛለሁ፣ ለወዳጄም ደግሞ በፍሬያማው ኮረብታ ላይ የወይኑ ቦታ ነበረው፣ በዙሪያውም ቆፈረ፣ ድንጋዩን ለቅሞ አወጣ ይላል። ድንጋዩን ምን ብሎ? ሁላችሁም ስሙኝ ወገኖቼ፣ ድንጋዩን ለቅሞ አወጣ። ለምን? ፍሬ እንዳያፈራ የሚይዘው ድንጋዩ ስለሆነ። ድንጋይ ባለበት ላይ የሚዘራ ገበሬ የለም። ሰው በሌለበት ነግዶ የሚያተርፍ ነጋዴም የለም። አማኝ በሌለበት ወንጌል ሰብኮ ደግሞ ወንጌልን ዘግቶ ቅድስት ቤተ ክርስቲያን አልቀበልም ባለ በአሕዛብ ሰፈር ላይ የቅዱሳንን ክብር መናገር የወንጌልን ኃያልነት መመስከር ተቀባይነት በሌለው ድንጋይ በበዛበት እርሻ ተክልን እንደመትከል ይመሰላል። እና ፍሬያማ የማይሆንበት ምክንያት አውቆታል ገበሬው። ፍሬው የሚከለክለው ማን እንደሆነ አውቋል። ነገር ግን ፍሬ
እንዲያፈራ ስለሚፈለግ ያን የድንጋዩን ማንነት ለቃቀመና አስወገደው። ወምድርኔ ትገብር ፋሲካ ተሐጺባ በደመ ክርስቶስ አሉ ሊቃውንቱ። ድንጋዩን ነቃቅሎ ለዘመናት የነበረው ድንጋይ ኃጢአት፣ በደል፣ ርኩሰት፣ አለማመን፣ ከእግዚአብሔር መለየት፣ ፍሬ ምግባር እንዳይኖረው፣ ፍሬ ወንጌል እንዳይታይ፣ ቤተ ክርስቲያን ለምልማ በክርስትና ሕይወት እንዳይታይ፣ የቅዱሳን ክብር ከፍ ከፍ ብሎ የመላእክቱ ምልጃ በምድሪቱ እንዳይንሳፈፍ፣ የእግዚአብሔር ቸርነት የመንፈስ ቅዱስ ደግሞ ከንግግራችን ደግሞ ክርስትናው እንዳይመሰከር የሚያደርገውን ድንጋይ ከሁላችን ልብ ነቃቅሎ እንዲያጠፋልን ድንግል ማርያም በምልጃ ትርዳ። አልጠፋም እኮ ብዙ ድንጋይ አለ፣ ብዙ ድንጋይ አለ እኮ። በምሳሌ የቀረበው ይሄ ነው። ለዛ ደግሞ ድንጋይ ለሆነው ልብ ነው ምሳሌነቱ። ንስሐ ለማይገባው ልብ፣ ወንጌልን ተስፋ ለማያደርገው ልብ፣ ፍሬ አልባ በሆነ ባዶ ምልልስ በሚመላለስ ሕይወት። ወገኖቼ ብዙ ጊዜ ወንጌል ሰብኬያለሁ፣ ወንጌልን ሳልኖራት እንዳልቀር ግን ጸሎታችሁ ያግዘኝ። ብዙ ጊዜ ቀድሰናል፣ የቀደስናትን ሕይወት እንድንኖራት እግዚአብሔር ይርዳል። ብዙ ጊዜ ተሰብካችኋል፣ የተሰበካችሁትን ሕይወት እንድትኖሩ እግዚአብሔር ይርዳችሁ። ቅድስት ቤተ ክርስቲያን ልጆቿን ፍሬያማ ሆነው ማየት ትፈልጋለች። ፍሬያማ፣ ንስሐ የሚገባ ፍሬ፣ ምስኪኖቹን የሚመጸውት ፍሬ፣ ወላጅ የሌላቸውን የሚያሳድግ ፍሬ፣ ቤተ ክርስቲያንን ከፍ አድርጎ በቤተ ክርስቲያን ዙሪያ የሚሰበሰብ ፍሬ፣ ወንድሙን እየጠላው የሚወድ ፍሬ፣ ጣዖቱንም ቢብሎ እግዚአብሔርን የሚፈራ ፍሬ። ወንጌል ልዕልናዋን ክብሯን አሳይታኛለች፣ አዲስ ሰማይና አዲስ ምድር እወርሳለሁ ብሎ በድንግል ማርያም ምልጃ ተስፋ የሚያደርግ ፍሬ። በእርሱ አይነት ሕይወት ተመላልሰን ፍሬያችን አፍርቶ መንግሥቱን እንድንወርስ እግዚአብሔር ይርዳል። መጨረሻችን እንደዚህ ከንቱ እንዳይሆን እግዚአብሔር ይርዳል እና ለወይኑ ቦታ በምሳሌ ተናገረ። ድንጋዩን ለቀመና ደግሞ ማስወገደው። ካስወገደው በኋላ መልካም የሆነውን ተክል አመጣና ተከለበት ይላል እና ከጊዜ አንጻር እየሰበሰብኩ ስመጣ መልካም የሆነውን ወይን ተከለ። ወይኑ ግን ሲፈተሽ ሲታይ ድንጋዩ የተቆፈረበትን ያህል፣ የተደከመበትን ያህል፣ ውሃ የጠጣውን ያህል፣ ዋጋ የተከፈለበትን ያህል ፍሬው ሌላ ሆነና ኮምጣጣ ፍሬ አፍርቶ ተገኘ። ይሄ እኔና እናንተ ሕይወት ነው። የእስራኤል ታሪክ ለመጀመሪያው የተነገረ ቢሆን ፍጻሜው ግን ለእኔና ለእናንተም ጭምር ነው። መድኃኔ ዓለም ክርስቶስ የማይከፈለውን ከፈለና የክርስትናውን ሕይወት በውስጣችን ሕያው ሆኖ እንዲኖር ለማይከፈለው ሕይወታችን ከፈለ። የማይሞተው ሞተ፣ የማይታሰረው ታሰረ፣ የማይዋረደው አምላካችን ምራቅ ተተፋበት። የኔና የእናንተ አምላክ እኮ ምራቅ ተተፍቶበታል። እንኳን እኛ ላይ ምራቅ ቢተፋ ምግባችን ላይ ምራቅ ቢተፋበት ምን እንደሚሰማን ታውቃላችሁ? ተውት እሱ ላይና በአካባቢያችን እኛ የተቀመጥንበት አካባቢ አንድ ሰው መጥቶ የሆነ ነገር ተፍቶ ቢሄድ ምን ልናገር እንደምንችል እና እናንተ እናውቃለን። የኔና የእናንተ አምላክ የቅዱስ ያሬድ አምላክ ግን ምራቅ ተተፋበት፣ በጥፊ ተመታ። ምክንያቱ ምንድነው ሲባል እኔና እናንተ ኮምጣጣው ፍሬ ተቀይሮ ክርስትናውን የሚያፈራ ምግባር ያለው ሕይወት፣ ወንጌልን የሚያፈራ ድንግልን የሚወድ ቤተ ክርስቲያንን የሚወድ ሊቃውንትን የሚያከብር መስቀሉን የሚከተል እንደነ ዘርዓ ያዕቆብ ታሪክ የሚሰራ እንደነ ተክለ ሃይማኖት ወንጌል የሚሰብክ አለማመንን የሚያስወግድ እንደነ ሌኒ ደግሞ መስቀሉን ኃይሉን ከፍ አድርጎ የሚያሳይ እግዚአብሔርን ደግሞ ለሌሎቹ ምስክር የሚሆን ብዙ ያከበራቸው የሾማቸው እኮ አሉ። ሮሜ ምዕራፍ 8 ቁጥር 31 ላይ የወደዳቸውን አከበራቸው፣ ያከበራቸውን ከፍ ከፍ አደረጋቸው። ቅዱሳኑን የሰጠንን አምላክ እባካችሁ አመስግኑት ወገኖች። የወደዳቸውን አከበራቸው ለመስቀሉ ምስክር እንዲሆኑ። እናንተንም ደግሞ ለዚህ ነው ቅዱስ ያሬድ ቤተ ክርስቲያን ላይ ተሰብካችሁ የቅዱስ ያሬድ ልጆች እንድትሆኑ፣ የወንጌል ውጤት እንድትሆኑ፣ ፍሬ የሚያፈራ ምግባር ከእናንተ አልፎ ሌሎቹንም ደግሞ የሚሰብክ ምግባር እንዲኖራችሁ ነው እግዚአብሔር ዋጋ የከፈለው። እነዚህ ፈሪሳውያን ድንጋዩን ለቀመላቸውና ፍሬውን ሲተክል ግን ከፍሬ የዘለለ
ተመልሶ ያው ድንጋይ ልብ ተገኘባቸው። ተመልሶ ያው ሕይወት ተገኘባቸው። ፍሬ የማያፈራ ሕይወት ታየባቸው። ወገኖች በትዳራችን ፍሬ አፍርተን ይሆን? በዘመናችን ፍሬ አፍርተን ይሆን? በወንጌል ፍሬ አፍርተን ይሆን? ሀገርን በመውደድ ፍሬ አፍርተን ይሆን? ቤተ ክርስቲያንን በማስቀደም ፍሬ አፍርተን ይሆን? ድንጋይ ተለቅሞልናል። ድንጋዩን አስወግዶ ከትንሽነት ትልቅ ስፍራ ላይ አስቀምጦናል። ካለማወቅ ወደ ማወቅ የጥበብን ምስጢር ከፍቶ አስተምሮናል። ሀገር እየመራችሁ ያላችሁ ከሰንበት ትምህርት ቤት ዝማሬ አዘምሮ በጸበሉ አሳድጎ በእምነቱ አጎልምሶ በወንጌሉ ፍሬያማ አድርጎ ደግሞም ትልቅ ሀገር እንድትመሩ ትልቅ ስፍራ ላይ አስቀምጧቸዋል። ግን ቤተ ክርስቲያናችሁን እያሰባችሁ ነው? በተለያየ ሁኔታ ላይ ገንዘብ ሰጥቶ ትንሽነታችሁን አስተውላችሁ ከሆነ በትንሽ ዘመንና በትንሽ ጊዜ በነበርንበት ሰዓት ላይ በእናትና በአባቶቻችን የዕድሜ ክልል ላይ በነበርንበት ሰዓት ላይ ገና ከነሱ እየተማረ በእነሱ ነው ሁሉ ነገር የሚሸፈነው። ከሱ አሳድጎ ትልቅ ነገር ካደረሰን በኋላ ጡንቻችን እየሞላ ከሆነ እግዚአብሔር ከኛ የማይፈልገው እሱን ነው። ፍሬ የሚፈልገው በእንደዚህም ጭምር ነው። በምግባር ፍሬ ይፈልጋል። በእያንዳንዱ ሕይወት ፍሬ ይፈልጋል። በሰፈር ፍሬ ይፈልጋል። ብርሃናችሁ በሰው ፊት ይብራ ያለው መድኃኔ ዓለም ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምራችሁ ስታነቡ በሰፈር ባለን ምግባባት፣ ባለን ኦርቶዶክሳዊ ሕይወት፣ ባለን የቅድስና ሕይወት፣ ባለን የወንጌል አገልግሎት፣ ባለን መመጾት፣ ባለን ኑሮ መግባባት ሰፈራችን ላይ ክርስትናችን ይፈተሻል። ፍሬውን አውደ ምሕረት ብቻ አይደለም የሚፈልገው። ፍሬው ከወንጌሉ በኋላ በእያንዳንዱ ሰፈር ላይ ይፈልጋል እግዚአብሔር። እነዚህን ሰዎች ምን አላቸው? አሁን ግን ድንጋዩን ለቅሞ አወጣ፣ ምርጥ የሆነውንም ሐረግ ተከለበት፣ በመካከልም ግንብ ሠራ፣ ደግሞም የመጥመቂያም ጉድጓድም ማሰበት፣ ያንንም ወይኑም ያፈራ ዘንድ ተማመነ። ዳሩ ግን ኮምጣጣ ፍሬ ያፈራል። ወንጌል ከተሰበከ በኋላ መድኃኔ ዓለም ክርስቶስ ከወንጌሉ ውጤት ይፈልጋል። ትዳር ከሰጣችሁ በኋላ በትዳራችሁ ላይ እግዚአብሔር እንዲከብር ይፈልጋል። ልጅ ከሰጣችሁ በኋላ መልካም ልጅ ሰጥቻችሁ ነበረ፣ ጤነኛ ልጅ። ወገኖቼ እግዚአብሔር ልጆች፣ ጤነኛ ልጅ የሰጣችሁ፣ ጤነኛ ምግባር የሰጣችሁ፣ ጤነኛ ሕይወት የሰጣችሁ፣ ጤነኛ ግንኙነት ያላችሁ ሰዎች ጤነኛ ያደረገው የሰላም አምላክን እንድታመሰግኑበት ነው። አንዳንዶቻችን ጤነኛ ልጅ ወልደን እግዚአብሔርን ለማመስገን ልባችን ሲዝል ይታያል። አንዳንድ ጊዜ የሚንቀሳቀስ እግር ኑሮን ለእግራችን ደግሞ መንቀሳቀሻ መኪና ካልሰጠን እግዚአብሔር ላይ እናጉረመርማለን። እግር የሌላቸውን አስተውሉ። በጎ የምናይበትንም ዓይን አብርቶ እግዚአብሔር ሰጥቶን እግዚአብሔር ላይ እናማረርበታለን። ለምንድን ነው ሌሎቹ ሲሳካላቸው ፎቁን ሲገነቡ ቤቱ ደግሞ ሲበገር ሲበዛላቸው አንተ እኛን የማትመለከተን እስከ መቼ ነው እንላለን? ወገኖቼ የእግዚአብሔር ልጆች ለኔና ለእናንተ ፍሬ የተሰጠን ይሄ ነው። ጤነኛ ሆነሃል አመስግን ነው የሚለው። ጤነኛ ሆነናል አመስግኑት። ጤነኛ አድርጎ ሰርቶናል። ፍሬያችንን ደግሞ እንዳናጣ እናማረው። ወገኖቼ የእግዚአብሔር ልጆች ድንጋዩን ከለቀመና ካወጣ በኋላ አለማመንን ካስወገደ በኋላ በእምነት ከባረከ ልጆቹ ካደረገን በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ ሄደ ፍሬ እንዲያፈሩ። ደግሞም እነሱ አልተቀበሉትም፣ ጠብቆ ነበር፣ ፍሬ አልባ ሆኑ። ፍሬውን ለተቀበሉ፣ እምነቱን ላከበሩ፣ ወንጌሉን ለሰሙ እነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው ይላል። የፍሬው ውጤት ምንድን ነው? እግዚአብሔርን ተስፋ አድርጎ በፍሬ መለምለም፣ በሃይማኖት መጽናት፣ ፍሬ ከሌለው ንስሐ የሚገባ ልብ መያዝ፣ ያ ነው ዋናው ዓላማ። በዚህ ሕይወት ከተመለከታቸው በኋላ እነዚህ ሰዎች ግን ፍሬ ያፈራሉ ብሎ እስራኤልን ሲጠብቅ ጣዖት እያመለኩ ፍሬያቸው ብቅ ብቅ ማለት ጀመረ። ጣዖት ማምለክ ሆነ ፍሬያቸው። እነሱ በመቅደሱ ዙሪያ ላይ ሆነው ይኖራሉ ብሎ እግዚአብሔር ሾማቸው። በዘላለም ሐሳቡ እኔን እያመሰገኑ ሰይጣንን ያሳፍራሉ ብሎ ብርሃንን መርጠው ደግሞ እውነተኛውን ብርሃን ወንጌል ሰምተው የድንግል ማርያም ልጆች የቤተ ክርስቲያን ልጆች ይሆናሉ ብሎ ጠራቸው፣ አከበራቸው። እነሱ ግን ተመልሰው ከድንጋይ ወደ ድንጋይ ጣዖት ማምለክ ጀመሩ። ለሰይጣን ይሰግዱ ነበር። መጥፎ በሆነው ነገር ሁሉ ይመላለሱ ነበር።
ይቀጥልና ነቢዩ ኢሳይያስ ምዕራፍ 5 ቁጥር 3 ላይ አሁን ግን እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በሕዝብ መካከል በእኔና በወይኑ ቦታ መካከል እስኪ ፍረዱኛል። በእኔና በሊቃውንቱ መካከል ያለውን ግንኙነት ታውቃላችሁ። እናንተን እያስተማሯችሁ ነው። ግን በእኔና በሕዝብ መካከል ድንጋይ ተወራዋሪ ሆነዋልና ፍረዱኝ ይላል እግዚአብሔር። በእኔና በልጆቼ በወገኔ መካከል እየሆነ ያለውን የክርስትናውን ሕይወት ከፍ አድርገው እንዲኖሩ መርጫቸው ነበር። ነገር ግን መስማማት አቃታቸው። አንዱ ከፍ አንዱ ዝቅ እያደረጉ በሐሳባቸው መገዳደሉ ጀመሩ። ስለዚህ ምን ላድርግ ይላል እግዚአብሔር። በመስቀል ላይ ደሜን አፍስሼ የእሾህ አክሊል ደፍቼላቸው ነበረ። መንግሥቱን ለመውረስ አዲስ ፍጥረት ይሆናሉ ብዬ ከድንግል ተወልጄ የማይከፈለውን ከፈልኩላቸው። እነሱ ግን ድንጋይ አንስተው መቅደሴን ሲያፈርሱብኝ አየሁ ይላል እግዚአብሔር። አውቃላችሁ፣ የሰው ልጅ መቅደስ ነው የመንፈስ ቅዱስ የተመረጠው ተክል። የክርስትና ምግባር ሊያፈራው የተተከለው ተክላችን ግን ኮምጣጣ ፍሬ አፈራና ድንጋይ መወርወር ጀመረ። የመንፈስ ቅዱስ መቅደስ መፍረስን ጀመረ እና ከዚህ በላይ ምን ላድርግና ታዲያ እስኪ ፍረዱኝ አለ። ከዚህ በላይ ለልጆቼ ምን ላድርግላቸዋል? የእሾህ አክሊል ከመድፋት የበለጠ ምን ላድርግላቸው? ርቃኔን ከመያዝ የበለጠ ምን ላድርግላቸው? ከድንግል መጥቼ ተወልጄ ወገናቸው ከመሆን አባታቸው ከመሆን በላይ ምን ልሆንላቸው? ሥጋዬን እየቆረስኩ የእሾህ አክሊል ደፍቼ ከጨለማ ወደሚደነቅ ብርሃን ከመጥራት የበለጠ ምን ላድርግላቸው? ወገኖቼ ምን ያድርግልን እግዚአብሔር? ከዚህ በላይ ጠይቃችሁ ታውቃላችሁ? ምን ያድርግላችሁ ትፈልጋላችሁ? ከዚህ በላይ እግዚአብሔር ጤናን ሰጠ፣ ቤተ ክርስቲያንን መሰረተ፣ የማይሻረውን ወንጌል አዘጋጅቶ ሰጠ፣ ቅዱሳን ሐዋርያትን መረጠ፣ ከሐዋርያት ቀጥሎ ሊቃውንትን ሾመ፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት አድርጎ አሰማራ፣ ቅድስት ቤተ ክርስቲያንን በደሙ መሰረተ፣ የገሃነም ደጆች እንዳይሽሯት እንደማያነቃንቋት ኃያልነቷን ገለጠ፣ ክቡር ደሙን እንድንጠጣ በመስቀል ላይ ደሙን አፈሰሰ፣ ቅዱስ ሥጋውን እንድንበላ በመስቀል ላይ ቅዱስ ሥጋውን ቆረሰ። ከዚህ በላይ ግን ፍሬ አላፈራ ያልነው እኔና እናንተ ነን። ምን ያድርግ ታዲያ? ቅዱስ ዮሐንስ ይህንን ሰበሰበውና ምን አለ? ፍሬ የሌላንን ሕይወት ሲጎመግመውና ሲያይ ፍሬ የሌለው ሕይወት እንዲኖራችሁ ፍሬ እንድታፈሩ እፈልጋለሁና ለንስሐ የሚበቃ ፍሬ ይኖራችሁ። ለንስሐ የሚበቃ ድንግል ማርያም በአማላጅነቷ ፍሬ የሚያፈራ ሕይወት እንድታሰጠን እግዚአብሔር ይርዳ። አሜን በሉ። ድንግል ማርያም ከእናንተ ጋር ይሁን። ድንግል ማርያም በልጇ ከእናንተ ጋር ሆኖ ይርዳችሁ። ይቀጥልና ምን አለ? ቁጥር 4 ላይ እስኪ ፍረዱኛል። ለእኔ ያላደረግኩለት ከዚህ በላይ አደርግለትም ዘንድ የሚገባኝ ምንድን ነው? ወይኑን ያፈራን ብዬ ተስማማሁ። ስለምንስ ደግሞ የምጣጣ ፍሬ ያፈራ? አሁንም በወይኔና በወይኔ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ለመሰማሪያም ይሆናል፣ ይሰማራበት ይሆናል በየስፍራው። ቅጥር የሌለው ሕይወት የሌለው ይሆናል፣ ሕይወት አልባ ይሆናል። ስለዚህ በየትኛውም ሁኔታ ላይ ያለ ፍሬ የሚመላለስ ሕይወት ይኖራል። እና ወገኖቼ ፍሬ የተባለ የኔና የእናንተ ምግባር ነው። ፍሬ የተባለ የኔና የእናንተ እምነት ነው። ፍሬ የተባለ የእናንተ ጽድቅ ነው። ፍሬ የተባለ በወንጌል ላይ ያለን ተስፋ ማድረግ ነውና ክርስትናችንን ተስፋ አድርገን ቅድስት ቤተ ክርስቲያንን ሰምተን መጨረሻችን ፍሬያችን እንዲያምር የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ጊዜውን ለመሰብሰብ ወደ ቀደመው ጥቅስ እመለሳለሁ። እናንተ ቤታችሁ ገብታችሁ በደንብ ተመልክታችሁ አንብቡት። ቤታችሁ ስትገቡ ከቤተሰባችሁ ጋር ተወያዩ። ማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ እንግዲህ ለንስሐ የሚገባ ፍሬን አድርጓል። ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ አሁንስ ምሳር በዛፎቹ ስርም ተቀምጧል፣ እንግዲህ መልካም ፍሬ የማያደርገውን ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ፍቅሩን ከገለጠ በኋላ እግዚአብሔር የተለያዩ የእጁን መንሽ ያነሳል። ዛሬ በኮረና እየተቀጣን ነው። ፍቅር በማጣት ወንጌል ባለማክበር እግዚአብሔርን ባለመስማት የተለያየ ነገር ነው እየሆነ ያለውና በምግባር በትሕትና በፍቅር በሰላም
የወንጌሉን ድምፅ ሰምተን ፍሬ ከሌለው ማንነት ወጥተን ፍሬ አልባ ማንነታችንን አስወግደን በፍሬ ወንጌል ጸንተን መጨረሻችን እንዲያምር እግዚአብሔር መንፈስ ቅዱስ ይርዳል። ወገኖቼ እዚህ ያሉትን ሊቃውንት ስሟቸው። ወንጌል ፍሬ በልባችሁ እንዲዘንብ ማድረግ የሚችሉ ናቸው። በእውነት ካለቃው ጀምሮ እስከ ሰባኪዎቹ፣ ከሰባኪዎቹ ጀምሮ እስከ ጠቅላላ ሊቃውንቱ፣ ከሊቃውንቱ ጀምሮ እስከ ሰንበት ትምህርት ቤቱ፣ ከሰንበት ትምህርት ቤት ጀምሮ የሰበካ ጉባኤው አባላት ለቤተ ክርስቲያን ተቆርቋሪ በፍቅር የተመሰረተ ማንነት ያላቸው ስለሆነ እነዚህን አባቶች የሰጣችሁን አምላክ በደንብ ከፍ አድርጋችሁ አመስግኑ። አንድ ዝማሬ እንዘምራለን። እኔ ከጊዜ አንጻር ይበቃኛል። እንደው በደንብ እናንተ ሁሌም የተማራችሁ ስለሆናችሁ ሁሌም ደግሞ በወንጌሉ ላይ ያለን በእምነታችን ላይ የጸና ልብ ካለን ፍሬ ከሌለው ማንነት ወጥተን ያለው እንዳይወሰድብን፣ የተሰጠው ጸጋ እንዳይወሰድ፣ የተሰጠው ወንጌል እንዳይወሰድ፣ የተሰጠን ክብር እንዳይሻረብን በትክክል በክብራችን ላይ ጸንተን እንድንኖር የእመቤታችን አማላጅነት ከሁላችን ጋር ይሁን። ትልልቅ ታሪኮች አሉ። እንደተነገረው እንግዲህ ስለ ግማደ መስቀሉ ታሪክ ዛሬ ትልቅ የሚታሰብበት በዓል ነው። ትልቅ በረከት ያገኘንበት ነው። እነ ዘርዓ ያዕቆብ ትልቁን አሻራ ፍሬ አፍርተው ፍሬ ከሌለው ምግባር የወጡ ክርስቲያኖች በምግባር እንዲያፈሩ ያደረጉበት፣ መስቀል ኃይላችን መሆኑን ያረጋገጡበት፣ በተለያየ ሁኔታ ላይ ያለውን ሕይወት በደንብ አሳይተውናልና ቅዱሳንን አክብረን መጨረሻችን እንዲያምር የእመቤታችን አማላጅነት የቅዱሳን አባቶቻችን በረከትና ጸሎት ከሁላችን ጋር ይሁን። ብዙ ብንል ደስ ይለናል፣ ነገር ግን ከጊዜ አንጻር እንገደባለን። ሁላችሁም ካላችሁበት ተነስታችሁ አንድ ዝማሬ እንዘምራለን። አስተምሮናልና መክሮናልና ገስጾናልን። እጃችሁን ከፍ አስተምሮናልና መክሮናልና ገስጾናልና። አይሰማም እጃችሁ። ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና። አይሰማም። ይድረስ ምስጋና አስተምሮናልና መክሮናልና ገስጾናልና አስተምሮናልና። ያስተማራችሁን አመስግኑ። ገስጾናልና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና። አመስግኑት ከፍ አድርጋችሁ። ይድረስ ምስጋና አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና እግዚአብሔር፣ ይድረስ ምስጋና። ሰአሊ ለነ ማርያም ሰአሊ ለነ ሰአሊ ለነ ማርያም ሰአሊ ለነ ሰአሊ ለነ የንጹሐን አክሊል የንጹሐን አክሊል ሰአሊ ለነ የንጹሐን አክሊል የንጹሐን አክሊል ሰአሊ ለነ የንጹሐን አክሊል የንጹሐን አክሊል ሰአሊ ለነ። እስኪ አመስግኑ እግዚአብሔር። እግዚአብሔር መጨረሻ